Gaddafi being captured. والشعب العربي والشعوب الأفريقية وكل الشعوب. They love me, all my people with me. They love me all. ውድ የሳሎን ቲዩብ ቤተሰቦች የቴምር ሪል ስቴት የሽያጭ ሰራተኞች መልእክት አላቸው። ቴምር ሪል ስቴት በሳር ቤት ሽያጭ በጀመረ አንድ ወር ባልሞላ ጊዜ ውስጥ አንድ ሙሉ ብሎክ እንዳጠናቀቀ ሰምተዋል። የሁለተኛውም ህንጻ ሽያጭ ቀጥሏል። ተረኛው እርሶ ኖት፣ እንዳያመልጦ። ተመራጭ በሆኑ አካባቢዎች አሁኑኑ የቤት ባለቤት ይሁኑ። ለአብነት አፍሪካ ህብረት አቅራቢያ ከብሉኔስት ሆቴል ፊት ለፊት በ40 በመቶ የዋጋ ቅናሽ በካሬ በ64200 ብር ክፍያ ሽያጩ ተጧጡፏል። የዋጋ ለ15 ቀን ብቻ ስለሚቆይ ይፍጠኑ። በ7 ዓመት ውስጥ 10 ቦታ ላይ ገንብቶ ያስረከበው ቴምር አሁንም ለኑሮም ሆነ ለኢንቨስትመንት ፍላጎቶ እርካታ በሚያጎናጽፉ ሰፈሮች ይገኛል። በሊሴ ገብረ ማርያም፣ በአያት፣ በጋርመንትና በሶማሌ ተራ እንደ ምርጫው ባለ ንብረት ይሆናሉ። በተዋቦ ፒያሳ የሁለት ግዙፍ የንግድ ሞሎችን ሽያጭ ጨርሶ ከአድዋ 00 ሙዚየም ፊት ለፊት ሶስተኛውን እያገባደደ ነው። የመኖሪያ አፓርትመንቶችን ከ10 በመቶ የንግድ ሱቆችን ደግሞ ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጠ ነው። ያለምንም የዋጋ ጭማሪ ቤትና ሱቅ የራሱ ያድርጉ። ለበለጠ መረጃ ወይም ግንባታውን ለመጎብኘት በ0997 48 73 48 ይደውሉ። በዚህ ቁጥር በዋትስአፕ ማነጋገር ይችላሉ። ቴምር ሪል ስቴት። Unconfirmed reports about Gaddafi being captured. በአውሮፓውያኑ 2015 በድንገት የቀድሞዋ የአሜሪካ ውጭ ጉዳይ ሚኒስትር ሂላሪ ክሊንተን ኢሜሎች ተጠልፈው አደባባይ ላይ ተሰጡ። ከነኚህ የኢሜል መልእክቶች አንዱ ግን በውስጡ እጅግ ትኩረትን የሚስብ መረጃ ነበረው። በኤፕሪል 2011 እንደ አውሮፓውያን ተልኮላት በነበረው በዚህ መልእክት ተካቶ የነበረው ይዘት ደግሞ በቀጥታ የቀድሞ የሊቢያ መሪ ሙአመር ጋዳፊ ስለምን ተገደሉ ለሚለው ጥያቄ ከዚያ በፊት ሰፍኖ የኖረውን አመለካከት በእጅጉ የሚገለባብጥ ነበር። አሜሪካና ፈረንሳይን ጨምሮ ምዕራባውያኑ ከሳዳም ሁሴን በኋላ አድነው ለማጥፋት የፈለጓቸው የሚመስሉት ሙአመር ጋዳፊ ስለነበራቸው አፍሪካዊ ራዕይ ብቻ ሳይሆን በተግባር ሄደውበት ስለነበረው እርምጃ ጭምር ያ ኢሜል ብዙ የሚናገረው አለው። ያ የኢሜል መልእክት ለሂላሪ ክሊንተን የተላከው በወቅቱ ለትርፍ ባልተቋቋመው የራሷ የሂላሪ ክሊንተን ፋውንዴሽን ውስጥ ይሰራ በነበረው ሲድኒ ብሉሜንታል ከተባለ ሰው ነበር። ብሉሜንታል የባልና ሚስቱ ሂላሪ ክሊንተንና ቢል ክሊንተን የረጅም ዘመን ወዳጅ ከመሆኑም በላይ በዋይት ሃውስ ውስጥ ያገለገለና ቢል ክሊንተን የአሜሪካ ፕሬዝዳንት በነበሩበት ወቅት አማካሪያቸው ሆኖም የሰራ ነበር። ከዚያ ወዲህ የወጡ ዘገባዎች እንደሚጠቁሙት ከሆነ ሂላሪ ክሊንተን የውጭ ጉዳይ ሚኒስትር በነበረችበት ወቅት ብሉሜንታል የስቴት ዲፓርትመንት ረዳት ኃላፊ ሆኖ እንዲቀጠር ፈልጋ የነበረ ቢሆንም ጥያቄው ግን በወቅቱ ፕሬዝዳንት ባራክ ኦባማ በኩል ውድቅ ሊደረግ ችሏል። ሆኖም ቅጥሩ ባይሳካም ሾልኮ የወጡት ኢሜሎች እንዳጋለጡት ብሉሜንታል ለሂላሪ ክሊንተን በወቅቱ ሊቢያ የነበረችበትን ሁኔታ የተመለከቱ መረጃዎችን የስለላ ሪፖርቶች ቅርጽ አላብሶ መደበኛ ማስታወሻዎች ወይም ሜሞዎችን ይልክላት ነበር። ከነዚህ በቁጥር 25 ከሚሆኑት ሜሞዎች በአንዱ ታዲያ ብሉሜንታል እንዲህ ጽፎ ይነበባል። የጋዳፊ መንግስት 143 ቶን ወርቅ የዚሁ ተመሳሳይ መጠን ያለው ብርም አከማችቷል። ይህ ወርቅ የተጠራቀመው አሁን በሀገሪቱ ከተፈጠረው አመጽ በፊት ሲሆን ዓላማውም ሊቢያ በወርቅ ዲናር ላይ የተመሰረተ አዲስ ፓን አፍሪካ መገበያያ ለማቋቋም ታስቦ ነው። ይህ እቅድ የተነደፈው የጃዙር የፈረንሳይ ቅኝ ግዛት ስር ሆነው የቀጠሉት የአፍሪካ ሀገራት የፈረንሳይ መገበያያ ፍራንክን በማስቀረት አማራጭ መገበያያ እንዲኖራቸው ለማስቻል ነው ይላል። ሲድኒ ብሉሜንታል በኢሜሉ በዚህ ብቻ ግን አያበቃም። ሌላ ረፍተ ነገርም እንዲህ ሲል ይጨምራል። የፈረንሳይ የስለላ መኮንኖች ይህንን እቅድ ያገኙት ያሁኑ የሊቢያ አመጽ ከጀመረ ብዙም ሳይቆይ ሲሆን ምናልባትም ፕሬዝዳንት ኒኮላስ ሳርኮዚ ፈረንሳይ በሊቢያ ላይ የፈጸመችውን ጥቃት እንድትፈጽም ባሳለፉት ውሳኔ ላይ ተጽዕኖ አሳድሮ ሊሆን ይችላል በማለት ይቋጫል። በእርግጥም ጋዳፊ ሀገራቸው የነበራትን ከፍተኛ የነዳጅ ሀብት አሳሪ ከሆነው የአሜሪካ ፔትሮ ዶላር መገበያያ ነፃ ለማውጣትና አፍሪካ የራሷ አህጉራዊ መገበያያ ገንዘብ እንዲኖራት በማድረግ ከሁለተኛው ዓለም ጦርነት በኋላ የአይኤምኤፍ እና የዓለም ባንክ የዶላር ጥገኛ ሆነው እየቆረቆዙ ያሉትን አፍሪካውያን ነፃ ለማውጣት ትልቅ ራዕይ ሰንቀው ለመተግበር ተፍ በማለት ላይ የነበሩ ስለመሆናቸው
ይህ የኢሜል መልእክት ያጋለጠ ነበር። وطردهم طردا ولا يمكن أن تكون على هذا الشعب ملامة في ذلك. ሙአመር ጋዳፊ በአውሮፓውያኑ አቆጣጠር 1977 ታላቋና ሶሻሊስታዊቷ አረባዊት ሊቢያ ብለው በአዲስ ርዕዮተ ዓለም ያሸበረቀች ሀገርን ሲያውጁ ህዝባቸው ራሱን የሚያስተዳድርበትን አዲስ መንገድ ማበጀታቸውንም ጭምር በማስታወቅ ነበር። ሆኖም ይህ የህዝብ አስተዳደር በተለመደው ዲሞክራሲና ድምጽ መስጫ ሳጥን ሳይሆን ጠቅላይ ህዝባዊ ኮሚቴ በሚል ስም በጠሩትና በራሳቸው የመረጃ ሰዎች ተከታዮችና ደጋፊዎች በተዋቀረ ኮሚቴ አማካኝነት ነበር። ጋዳፊ ይህንን አደረጃጀት ሊቢያን የሚያስተዳድራት ፕሬዝዳንቱ ሳይሆን ህዝባዊ ኮሚቴዎች ናቸው በማለት የአፍሪካ ንጉሠ ነገሥት ሆነው የመከሰት ፍላጎታቸውን መሰረት ጥለው 42 ዓመታትን ሀገራቸውን ለመምራት ተጠቅመውበታል። ሙአመር ጋዳፊ ዘመናቸውን በሙሉ በምዕራቡ ዓለም ዘንድ እብድ የሚል ቅጽል ሲሰጣቸው ኖሯል። ባህሪያቸውም ሆነ ስብዕናቸው መሳቂያና መሳለቂያ እስከ መደረግ ደርሶም ነበር። እርሳቸው ግን እብድም ጨዋም አልነበሩም በማለት ዛሬ ላይ ምስክርነታቸውን የሚሰጡ ወገኖች ከምንም በላይ የሚሰሩትን የሚያውቁ መሪ ነበሩ ሲሉ ህዝባቸውን ከምንም በላይ በኢኮኖሚ ራስ በቅ ለማድረግ ከተከተሉት የተሳካ ፖሊሲ አንስቶ ራሳቸውን ለህዝባቸው ለማሻሻጥ እስከ ተከተሉት ህዝበኛ ወይም ፖፑሊስት አካሄድ ድረስ የነቁ ፖለቲከኛ እንደነበሩ አንድ ሁለት ማሳያዎች ጠቅሰው ይዘረዝራሉ። ዛሬ ግን በሊቢያ ሁለንተናዊ ሰላም ጠፍቷል። በምድሪቱ በየቀኑ ግድያዎች፣ እገታዎች፣ የተለያዩ ወንጀል ድርጊቶች አለማቋረጥ ይካሄዳሉ። ደቡብና ምስራቅ ተብላ በተከፈለችው ሀገር እልቂቱ፣ መከራውና ስቃዩ ያለማባራት ቀጥሏል። ሀገሪቱ ወደዚህ መሰሉ ምስቅልቅል እንድትሸጋገር ያደረጉ ሊቢያውያንም ሀገሪቱን የማፈራረሱን ተልዕኮ ለበርካታ አስርተ ዓመታት ሲያቀነባብሩ ከነበሩ ምዕራባውያን መንግስታትና የስለላ ተቋማት ባልደረቦቻቸው ጋር በመሆን በውድመቱና እልቂቱ መሳተፋቸውን ቀጥለዋል። ሊቢያን እንደ ሀገር የገነቧት ህዝቡንም ለእድገትና ብልጽግና እንዲበቃ ያለ ረፍት ሲሰሩ የነበሩት ፕሬዝዳንት ሙአመር ጋዳፊ ግን የመጨረሻ እስትንፋሳቸውን ከመተንፈሳቸውና እስከ ወዲያኛው ከመሸኘታቸው በፊት ምን አደረኳችሁ? እውን ያደረኩላችሁን ሳታውቁ ቀርታችሁ ነውን? ይህስ ለኔ ይገባልን? የሚሉ ጥያቄዎችን ጠይቀው ነበር። አምባገነናዊውን የጋዳፊ ስርዓት ማንኮታኮት ተብሎ የተጀመረው የእርስ በርስ ጦርነት ዋና ከተማዋንም ሆነ የፕሬዝዳንቱን መቀመጫ በቁጥጥር ስር ለማድረግ የነበረው ፍልሚያ የፈጠነም የዘገየም ነበር ለማለት ይቸግራል። ይህ ሁሉ የሆነበት ግን የራሱ ዓላማ ነበረው። በኦገስት 20 ቀን 2011 እንደ አውሮፓውያን በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በሚመራው ጥምር ጦር ስር ያሉ የሀገሬው ተዋጊያን ከተማዋን ከበው እንዲጠብቁ ተደረገ። እውነታው ይህ ቢሆንም መቀመጫዎቻቸውን በዶሃ፣ በዋሽንግተን፣ በፓሪስና በለንደን ያደረጉ የፕሮፓጋንዳ ማሰራጫ ቴሌቪዥኖች ግን ሞገዱ ላይ እንዲያሰራጩ የተላከላቸው ዜና በተቃራኒው ነበር። ብዙሃን መገናኛዎቹ የጋዳፊ ኃይሎች ዋና ከተማዋን ለማጥቃት በዙሪያዋ ሮኬቶች አጥምደው ከበዋል። አሁን ባለው ሁኔታ አንድ በተን ከተጫኑ ትሪፖሊ እስከ ወዲያኛው ወድማ ትጠፋለች። ይህንን ጥፋት ማስቀረት በእርግጥም አንዳች ተአምር ይሻል በማለት አስተጋቡ። ይህ ሁሉ ግን ዜናውን እግር በእግር በሚከታተለው የዓለም ማህበረሰብ ዘንድ ጋዳፊን አስመልክቶ የቀረችን ጥፍጣፊ በጎ አመለካከት ካለች ኃላፊነት የማይሰማው የሰው ልጅ ጠላት አስመስሎ እስከ ወዲያኛው ለማስፈላት የታለመ ስልት ነበር። ሆኖም ከተማዋን በሮኬት ሊያደቃት ነው ተብሎ ከተነዛው ጥቁር ፕሮፓጋንዳ በተግባር የተፈጸመ አንድም ነገር አልነበረም። ሌላው ቀርቶ ሙአመር ጋዳፊ ራሳቸው ትሪፖሊን የለቀቁት የገዛ ስጋ ዘመዳቸው የነበሩትና ከተማዋ እንዳትያዝ የሚከላከለውን ጦር ይመሩ የነበሩት ሜጀር ጀነራል አልባራኒ አሽካል ክህደት ፈጽመውባቸው አማጽያኑ ያለምንም ውጊያ ከተማዋን በተቆጣጠሩበት በዚያው በኦገስት ወር መጨረሻ ነበር። ነገር ግን ለብዙ የከተማዋ ነዋሪዎች ትሪፖሊ ቀደም ብላ በአማጽያኑ መዳፍ ስር እንደወደቀች ነበር የሚታመነው። ምክንያቱ ደግሞ በርካታ የመስጂድ ሚናራዎች ላይ የተገጠሙ የድምጽ ማጉያዎች ወቅቱ የረመዳን ጾም ቢሆንም ኢድ መሆኑን የሚገልጹ የሶላት ጥሪዎች ያሰሙ የነበሩ በመሆናቸው ነው። ሆኖም ከዚያ ግራ አጋቢ ሁኔታ ፋታ ወስዶ እነኛን የሚስተጋቡ ጥሪዎች ላስተዋለ አንዳቸውም ከሚታወቁት የሊቢያ ሙአዚኖች አንደበት የሚንቆረቆሩ ድምጾች አለመሆናቸውን ለመረዳት ባልከበደው ነበር። ሌላው ቀርቶ
የነኛ ሙአዚኖች ዘይ ሳይቀር ለሊቢያውያኑ እንግዳና አዲስ ነበር። በዚያ ላይ እንደታሰበው ሽብር ሲነጠው የከረመውን ዜጋ ከማረጋጋት ይልቅ ፍርሃት ውስጥ የሚጨምሩ መልእክቶች ይንጸባረቁባቸው ነበር። ይደረጉ በነበሩት የአዛን ጥሪዎች መካከልም ከሊቢያውያኑ የምስጋና ቃናዎችም ሆነ የአምልኮ ባህሎች ለየት የሚሉ ሥርዓቶች ተስተውለዋል። በኋለኞቹ ዓመታት እንደተረጋገጠው እነኚህ ሁሉ አስቀድመው በመቅረጸ ድምጽ የተቀዱ የአልቃይዳና ዳኢሽ ነሺዳዎች ነበሩ። ተስፋ የቆረጠ ህዝብ ተስፋ እየጨለመ በሚመስለው ከተማ ውስጥ እነኛ ነሺዳዎች የተሸከሙትን ትርጉም ለማጤን ልቡ አብሮት አልነበረም። ሆኖም በኋለኞቹ ዓመታት እንደታየው ቢያንስ ዳኢሽ እግሩን ትሪፖሊ ውስጥ ስለመትከሉ ያ ሁነት ተግባራዊ ማሳያ ሆኖ በብዙሃኑ ዘንድ ይጠቀሳል። በርስ በርስ ጦርነት ዋና ከተሞች ብዙን ጊዜ አሸናፊ ሆኖ በወጣ አንድ ቡድን ቁጥጥር ስር ከመግባት ውጪ ሌላ ዕጣ ሲገጥማቸው አልታየም። እንዲህ ያለው እውነታ ባለፉት 30 ዓመታት በቤይሩት፣ በባግዳድ፣ በሞቃዲሾም ሆነ በአዲስ አበባ በሀገራቱ የተካሄዱ ደም አፋሳሽ እርስ በርስ ጦርነቶችን ተከትሎ በታዩ ፍጻሜዎች ተስተውሏል። በሚገርም ወይም በሚያሳዝን ሁኔታ ግን እንዲህ ያለው ዕጣ ትሪፖሊን የምታህል ግዙፍና ወሳኝ ከተማ ሳይገጥማት ቀረ። ከተማዋ በመጪዎቹ ዓመታት ባለቤት አልባ መስላ ምስቅልቅል ገጽ ላይ ለመከሰት የተገደደችውም ለዚህ ነበር ማለት ይቻላል። በርካታ የግጭት ተንታኞች ጦርነት በሰዎች ላይ ከሚያደርሳቸው ጉዳቶች መካከል እጅግ አደገኛው ሰዎች ጨካኝና ራስ ወዳድ እንዲሆኑ ማድረጉ ነው ይላሉ። በሊቢያም የሆነው ይሄ ነው ይሉናል በሁነቱ ውስጥ ያለፉ ወገኖች። በዜጎች የዕለት ተዕለት ሕይወት ላይ የወረደው መከራና ስጋት ከሊቢያውያኑ ስብዕና ጋር በእጅጉ እንደተቆራኙ የሚነገርላቸውን የመረዳዳት፣ የልግስና፣ የመጋራት፣ ራስን ለሌላው መስዋዕት ማድረግና የመሳሰሉት ነባር መገለጫዎች አደጋ ላይ እንዲወድቁ አድርጓል። በአንድ ወቅት የነቃና የተሟላ የሰው ልጆች የህይወት እንቅስቃሴ ይካሄድባት የነበረችው ትሪፖሊም በዓለማችን በተለያየ ዘመንና ወቅት ነባርና ታሪካዊ ከተሞች በስትራቴጂያዊ አዋጭነታቸውም ሆነ መንግስታት በተከተሏቸው ፖሊሲዎች ምክንያት እንደሚያጋጥማቸው ያለ አዝጋሚ ሞት አጋጥሟትና በየዕለቱ ተስፋ ርቋት እነሆ ለአሳዛኝ ውድቀት ተዳርጋለች። ዛሬ ላይ በትሪፖሊ ሁሉም ለመኖር መሰረታዊ የሆኑ ነገሮች ጠፍተዋል ሊባል ይችላል። ቀድሞ ዜጎች በአነስተኛ ዋጋ ያገኟቸው የነበሩት ሸቀጦችም ዋጋቸው ከመጠን በላይ ንሯል። ላብነት እንኳን ትናንት እንደ ቧንቧ ውሃ ይታደል የነበረው ነዳጅ ዛሬ እንደ አልማዝ ብርቅ ሆኗል። በዚህም ሳቢያ ለአገልግሎት ክፍት ከሆኑት ጥቂት ማደያዎች ነዳጅ ለማግኘት በትንሹ 2 ቀናት መሰለፍ ግድ ሆኗል። ምግብ ለማብሰል የሚያገለግለው ጋዝም እንዲሁ እንደ ሰማይ ርቋል። ሲገኝ ደግሞ አንድ ሲሊንደር ከተለመደውና ከግማሽ ዶላር በታች ከነበረው ዋጋው በ10 እጥፍ ጨምሮ ይሸጣል። በብዙ ሀገራት የሀብት ማነስ የሚፈጥረው ሽሚያ እንደሚወልደው ግጭት በሊቢያም ሞልቶ በተረፈው ነዳጅ እጥረት በሚፈጠሩ ተስፋ መቁረጦች በዜጎች መካከል የሚፈጠሩት ጠቦች እስከ መጋደል የደረሱባቸው አጋጣሚዎች በርክተዋል። የዛሬ 13 ዓመት ኔቶ የአየር ሽፋን እየሰጠ አማጽያኑ ወደፊት በሚገፉበት ወቅት በየዕለቱ አዳዲስ መንደሮችን ይቆጣጠሩ የነበረ ቢሆንም የሰፊዋን ትሪፖሊ ዋናውን የከተማ ክፍል በቁጥጥር ስር ማድረግ ምን ያህል ወሳኝ እንደነበር ግን በወጉ የተጤነ አይመስልም። በዚህ ምክንያት የከተማዋ ልዩ ልዩ ክፍሎች የታጠቁ ቡድኖች መፈንጫ የመሆን እድላቸው ወለል ሊል ቻለ። ይሄ ደግሞ ትሪፖሊ በየዕለቱ እየወደቀች የውሻን ሞት አቃስታ እንድትሞት አስገድዷታል ሊባል ይችላል። የነኛ አስፈሪ ቀናት የዓይን እማኝ የነበረው ዶክተር ሙስጠፋ ፈተወሪ እየሆነ ያለውን ነገር ለማወቅ በተስፋ መቁረጥ ስሜት ውስጥ ሆኜ ከቤት ወጣሁ ሲል ትውስታውን ወደ ኋላ 13 ያህል ዓመታትን ተጉዞ ያጋራል። ከቤቴ ወጥቼም ወደ ምዕራብ አቅጣጫ 5 ያህል ኪሎ ሜትር ርቀት ላይ ወደሚገኘው ሪክሶስ ሆቴል አመራው። ከዋዜማው ምሽት ጀምሮ ዕለቱን ማለዳ ምንም አይነት መብራት፣ ኢንተርኔትና ሌላው ቀርቶ የሞባይል ስልክ አገልግሎት ሳይቀር እንደ ልብ ማግኘት አይቻልም ነበር። ያ የሪክሶስ ሆቴል ህንጻ ግን ወዳጄና የጋዳፊ መንግስት ቃል አቀባዩ ዶክተር ሙሳ ኢብራሂም ከባለቤታቸውና ከልጃቸው ጋር የሚኖሩበት ብሎም ለሚዲያዎች መግለጫ የሚሰጡበት ስፍራ ነበር። ጦርነቱን የሚዘግቡ የውጭ ሀገር ጋዜጠኞች በጠቅላላም በዚያ ሆቴል ሰፍረው ነበር። በዕለቱም ዶክተር ሙሳ ኢብራሂም ስሜታዊ በሆነ መንገድ ሁኔታውን የተመለከተ ጋዜጣዊ መግለጫ ይሰጡ ነበር ሲል ያስታውሳል። ሰውየው ከጋዜጣዊ መግለጫው በኋላ ወደ ከተማዋ ዞር ብሎ ያየውን ደግሞ እንዲህ በማለት ይተርካል። ከቤቴ ከ100 ሜትሮች ያነሰ ርቀት ላይ ናሽናል ነምበር ኔትወርክ የሚባለውና ማናቸውም ሊቢያውያን ማንነታቸውን፣ ቤተሰባቸውን፣ በአጠቃላይ ሊቢያዊ መሆን አለመሆናቸው ተረጋግጦ የሚመዘገቡበት
ብሔራዊ ግዙፍ መስሪያ ቤት ይገኛል። ያ ትልቅ ተቋም አሁን ተዘግቷል። አብዛኛውን ጊዜ በመኪና የሚጨናነቀው ሰፊ ግቢውም ጭር ብሎ ነበር። ሆኖም በዚህ ሁሉ የሰው ሽታ በጠፋበት ቅጥር ውስጥ አንድ ያልታጠቀ ወጣት ፊትን ከምታነደው ፀሐይ ትይዩ በአንድ ጥቁር ተሽከርካሪ ወንበር ላይ ተቀምጧል። ድፍረቱ ስለደነቀኝ አጋብዬ ምን እየሰራ እንደሆነ ጠየቅኩት። ልቡን ሞልቶ ቦታውን እየጠበቅኩ ነው፣ እንደምታየው ማንም የለም ሲል መለሰልኝ። ተገረሙ። እርምጃዬን ወደ ምዕራብ አቅጣጫ ዙሬ ጥቂት ተጨማሪ ሜትሮች እንደተራመድኩ ደግሞ ሌሎች በ11 ዓመት ዕድሜ አካባቢ የሚሆኑ ሕፃናት በቡድን ሆነው መንገዱን ምንም መኪና እንዳያልፍበት በድንጋይና በወዳደቁ ብረቶች ዘግተው ቆመዋል። ከነኚህ ታዳጊዎች መካከል ሁለቱ ታዲያ ክላሽንኮቭ ጠመንጃ አንግተው ነበር። እኔም ከመካከላቸው ዕድሜው 15 ዓመት መሆኑን የገለጸልኝን ታዳጊ ምን እያደረጉ እንደሆነ ጠየቅኩት። አካባቢውን እየጠበቅን ነው በማለት ተመሳሳይ መልስ ሰጠኝ። ከዚያ በኋላ ባደረኩት አጭር ጉዞም በተመሳሳይ መንገድ የተዘጉ 5 ተጨማሪ የመንገድ ብሎኮችን ቆጥሬያለሁ። በእነኚህ ቦታ የነበሩት ታዳጊዎች ግን አንዳቸውም ክላሽንኮቭ የታጠቁ አልነበሩም ሲል ትሪፖሊ የጎበዝ አለቆች መፈንጫ የሆነችበት ጅማሮ ምን መልክ እንደነበረው ወደ ኋላ አስታውሶ ይናገራል። በእርግጥም በእነኛ አሳሳቢና አስቸጋሪ ቀናት ትሪፖሊ በመሃልም ብርቷ አልፎ አልፎ ሲታዩ የነበሩ ግጭቶች በመጪዎቹ ዓመታት ሊያጋጥማት ስለሚችለው የከፋ ውድቀት ቀላል የማይባሉ መልእክቶች ሲያሻግሩ እንደነበር የተናገሩ ወገኖች አሉ። የጋዳፊን መንግስት ለመገርሰስና በመጨረሻም በአሰቃቂ ሁኔታ ገድሎ ለመጣል የተነሱትን አማጽያን በማገዝ ስም ከ13 ዓመታት በፊት ኔቶ በሊቢያ ሰማይ ላይ እየተገማሸረ ትሪፖሊን በቦምብ ከደበደባት በኋላ ግን አይደለም ከተማዋ ሀገሪቱም ዳግም መቆም እስኪሳናት ድረስ አነክሳ ለመቅረት ተገደደች። ዛሬ ላይ ሊቢያ በየመንደሩ የነገሱትን ጠመንጃ ነካሾች ሳይጨምር ሰፊ ግዛቶቿን በከፊል ተቆጣጥረው መንግስት ነን የሚሉ ሁለት ኃይሎች ቅርጫ ሆናለች። የዛሬ 13 ዓመት ተቀጣጥሎ የነበረው ጦርነት ለሊቢያውያን ሀገራቸው የነበራትን አንድነትና ሉዓላዊነት አጥታ በልቶ ማደር መከራ የሆነባት ምድር ሆና ቀጥላለች። በመብትና በህዝቦች ነጻነት ስም የተቀጣጠለው ንቅናቄም ለእያንዳንዱ ዜጋ ከጋዳፊ ዘመን የከፋ ሁኔታን ከመፍጠር የዘለለ የረባው ነገር አለ ለማለት ይቸግራል። ላለፉት 10 ዓመታት በሁለት እግሯ ቆማ ምርጫ ለማድረግ የተቸገረችው ሀገር በአሁኑ ሰዓት ብቸኞቹ በምድሪቱ በነጻነት የሚኖሩት ዜጎች በትሪፖሊ መንግስት ደሞዝ የሚቆረጥላቸው የሀገሪቱ ሚሊሻዎች ብቻ መሆናቸው መንግስትና ስርዓት ሲናድ ምንጊዜም ባለመብት የሚሆኑት የማህበረሰብ ክፍሎች የትኞቹ ስለመሆናቸው የሚጠቁም ነው። ወደ ትሪፖሊ ተጉዘው በአንድ ወቅት የዚያችን ደማቅ ከተማ ጣዕም ያጣጣሙ ዜጎች የነገ ተስፋ ምን ይሆን በማለት የሚጠይቁ ጋዜጠኞች ታዲያ የሚያገኙት መልስ የተዘበራረቀ ሆኖ ይገኛል። አንዳንድ የከተማዋ ነዋሪዎች የማይጨበጥ ግን ደግሞ አንዳች በጎ ሁኔታ ነገ ከነጎዲያ ብቅ ይላል በማለት ይጠባበቃሉ። ብዙሃኑ ግን አስከፊ ጦርነት እየመጣ ነው ብለው በስጋት ይጨነቃሉ። ጥቂቶች ደግሞ ሙሰኞችም ሆኑ ተላላኪ ፖለቲከኞች ለሚሉት ነገር ቁብ ባለመስጠት ከተፈጠረው ሁኔታ ለማትረፍ ይሞክራሉ። ከተማቸው ያለችበትን አውድም ተስፋ ሰጪ ሲሉ ይገልጹታል። በጥቅሉ የዚያች ገናና ከተማ ውድቀት ከብዙ 10 ዓመታት በፊት ፈረንሳይ በአልጄሪያ ከተሸነፈችበት ታሪክ በኋላ ኔቶን የመሰለው አውሮፓዊ ኃይል የመጀመሪያ የሚባለውን የሰሜን አፍሪካ ክሽፈቱን የሚያሳብቅበት መስታወት ሆናለች ተብሎ ሊገለጽ ይችላል። ሆኖም በሰው ልጅ ታሪክ እንዲህ ያሉ ግዙፍ ወታደራዊ ጥምረቶች ሀገርንም ሆነ ከተማን ወደ ከፋ መቀመቅ ሲወስዱ ትሪፖሊ የመጨረሻ ሆና ትቀራለች ማለት አይደለም። በእርግጥም በቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ቀጥተኛ ትዕዛዝ በፈረንሳይ መንግስት ቅጥረኛ ነፍሰ ገዳይና ሰላይ የመጨረሻ እስትንፋሳቸውን የተነጠቁት ሙአመር ጋዳፊ ለሊቢያውያን ያደረጉትና በተቃራኒው በሚወራባቸው መካከል ያለው ልዩነት የቱንም ያህል ለጊዜው ቢዳፈንም ከዓመታት በኋላ ብርሃን ፊት መገለጡ ግን አልቀረም። እኛም የዛሬው ጥንቅራችንን ሙአመር ጋዳፊ ስልጣን ላይ በነበሩባቸው ዓመታት ለሊቢያውያን ከሰሯቸው በርካታ ተግባራት ከብዙ በጥቂቱ በመዘርዘር ለመቋጨት ወደናል። በጋዳፊ የስልጣን ዘመን የሊቢያ ኢኮኖሚ የነዳጅ ዘይት ሀብቷን ለዓለም ገበያ በማቅረብ ከሽያጩ በተገኘው ሀብት በሀገሪቱ የመሰረተ ልማት ዝርጋታ፣ የትምህርትና የጤና አገልግሎት እንዲዳረስ ከመደረጉ በላይ የሀገሪቱ ዜጎች ሁሉ የማህበራዊ ዋስትና ተጠቃሚ እንዲሆኑ ተደርጓል። ጋዳፊ የሴቶች መብት እንዲረጋገጥ በርካታ ስራዎችን የሰሩም ሲሆን ሴቶች በማህበረሰብ ውስጥ ያላቸው ተሳትፎ እንዲያድግ፣ ሁሉም ሴቶች የትምህርትና የስራ ዕድልን ከወንዶች እኩል እንዲያገኙ፣ ለአካለ መጠን ደርሰው ጋብቻ የሚመሰርቱበት ዕድሜም በሕግ የተቀመጠ እንዲሆን በማድረግ ያለ ዕድሜ ጋብቻን ከመከልከላቸውም በላይ
ሴቶች በአገሪቱ ፖለቲካ ተሳታፊ እንዲሆኑ የሚያበረታቱ ነበር። ሙአመር ጋዳፊ የፓን አፍሪካ ርዕዮት አራማጅና ደጋፊ በመሆናቸውም ከአፍሪካ ሀገራት ጋር ጠንካራ ግንኙነት ነበራቸው። ለመላው የአፍሪካ ሀገራትም የገንዘብ እርዳታ ድጋፍ ሲሰጡ የነበሩ እውነተኛ አፍሪካዊም ናቸው ሲሉ ብዙዎች ይገልጿቸዋል። የከባቢ አየር ንብረትን ለመለወጥ ለዓመታት በርካታ ተግባራትን ያከናወኑት ጋዳፊ የሊቢያን የተፈጥሮ ሀብት ለመጠበቅ የሚያስችል ፖሊሲን በስራ ላይ እንዲውል ከማድረጋቸው በተጨማሪ የሊቢያ የባህር ዳርቻዎች እንዲለሙ በአገር አቀፍ ደረጃ የደን ልማት በማካሄድና ታዳሽ ኃይል አገልግሎት በመዋል ረገድ ውጤታማ ስራን ሰርተዋል። ሙአመር ጋዳፊ እነኚህን ሁሉ በርካታ ተግባራት ሲያከናውኑ በአመራራቸው ወቅት የሰብአዊ መብት መጣስ ብለውም ብልሹ አሰራር የለም ማለት ባይሆንም በሊቢያውያን የዕለት ተዕለት ህይወት ላይ የጎላ ለውጥ እንዲመጣ ያስቻሉ ዛሬም ድረስ ማንኛውም የአገሪቱ ዜጋ ሊክዳቸው የማይችሉ ተግባራትን ግን አከናውነዋል። በዚህም መሰረት በሊቢያ የኤሌክትሪክ አገልግሎት ለዜጎች በነፃ ይሰጥ የነበረ ሲሆን በዚህም ምክንያት ዜጎች ለተጠቀሙበት የኤሌክትሪክ ፍጆታ የሚከፍሉት የክፍያ ስርዓት አልነበረም። በጋዳፊ የስልጣን ዘመን በሀገሪቱ ካሉ ባንኮች ማንኛውም ሊቢያዊ ያለምንም የወለድ ክፍያ ከፈለገው ባንክ ገንዘብ መበደር የሚያስችል መብት ነበረው። ጋዳፊ መላው ሊቢያውያን የሚኖሩበት መኖሪያ ቤት እስኪኖራቸው ድረስ ራሳቸው ሆነ ቤተሰቦቻቸው ይኖሩ የነበሩት ድንኳን ውስጥ መሆኑም ተጠቃሽ ተግባራቸው ነው። በሊቢያ እድሜያቸው ለጋብቻ ለደረሰና ትዳር ለመሰረቱ ሙሽሮች ጎጆ ሞጫ የ50,000 የሊቢያ ዲናር በስጦታ ይበረከትም ነበር። በሊቢያ ዜጎች የትምህርትና የጤና ሕክምና አገልግሎቶችንም በነፃ ያገኙ ነበር። በዚህም ምክንያት ጋዳፊ ስልጣን ሲይዙ የነበሩት 23 በመቶ የተማሩ ሊቢያውያን እርሳቸው ከስልጣን ሲወርዱ 83 በመቶ ህዝቡ ማንበብና መጻፍ ችሎ ነበር። ሊቢያውያን በእርሻ ስራ ሰማራለሁ ካሉ የእርሻ መሬትና ለእርሻ ስራ አስፈላጊ የሆነ ትራክተር፣ ምርጥ ዘር፣ ማዳበሪያና ሌሎች አስፈላጊ የሆኑ ቁሳቁሶች በነፃ ከመንግስታቸው ይለገሳቸው ነበር። ሊቢያውያን በአገር ውስጥ የትምህርት ተቋማትና የሕክምና አገልግሎት በሚፈልጉት ደረጃ ካልተሟላላቸውና ውጭ ሀገር ሄደው መማር አሊያም መታከም ከፈለጉ የሊቢያ መንግስት ወጪውን ከመሸፈኑ በተጨማሪ በወር የ2800 የአሜሪካ ዶላር አበል ክፍያ ይሰጣቸው ነበር። በጋዳፊ የስልጣን ዘመን ሊቢያዊ መኪና መግዛት ከፈለገ 50 በመቶ የሚሆነውን ጠቅላላ ወጪ የሚሸፍነው መንግስቱ ነበር። በጋዳፊ የስልጣን ዘመን የነዳጅ ዋጋ በሊትር 2.14 ዶላር ይሸጥ ነበር። በሙአመር ጋዳፊ የስልጣን ጊዜ ሊቢያ ከየትኞቹም የዓለም ሀገራትም ሆነ ተቋማት ምንም አይነት ብድርና ዕዳ የሌለባት ሲሆን የሀገሪቱ የመጠባበቂያ ገንዘብ መጠንም 150 ቢሊዮን ዶላር ደርሶ ነበር። ሊቢያውያን ትምህርታቸውን ያጠናቀቁ ወጣቶች ስራ እስኪጀምሩ ድረስ በተመረቁበት ሙያ ተቀጥረው የሚከፈላቸውን ገንዘብ ስራ አግኝተው እስኪጀምሩ ድረስ መንግስት ይከፍላቸው ነበር። የሊቢያ የነዳጅ ዘይት ሽያጭ ገቢ በእያንዳንዱ የሊቢያ ዜጋ አካውንት እየገባ ሁሉም ዜጋ የሀገሩ የተፈጥሮ ሀብት ተጠቃሚ እንዲሆን ይደረግም ነበር። አንዲት ሊቢያዊት ልጅ ስትወልድ የአራስ ጥሪ 5000 የአሜሪካ ዶላር በመንግስት ይሰጣት ነበር። በጋዳፊ የስልጣን ዘመን 40 ዳቦ በ0.15 ዶላር ይሸጥም ነበር። በጋዳፊ የስልጣን ዘመን 25 በመቶ ሊቢያውያንም የመጀመሪያ ዲግሪ ባለቤት ለመሆን በቅተው ነበር። ጋዳፊ በስልጣን ዘመናቸው በዓለም ትልቁን የመስኖ ፕሮጀክት ያከናወኑ ሲሆን በዚህም በአገሪቱ የሚገኙ በረሃዎች በመስኖ ልማት ለምተው በብዙዎች ለመደነቅ በቅተዋል። ሊቢያ በጋዳፊ መንግስት የስልጣን ዘመን የአገሪቱ የመገበያያ ገንዘቧ የወርቅ ዲናር ይሆን ዘንድ ግፊት ሲደረግባት የነበረች ሀገር መሆኗም ሊጠቀስ ይችላል። እነኚህ ሁሉ እውነታዎች ዛሬ እንደ ታሪክ የሚተረኩ የአንድ ዘመን አማናዊ መገለጫዎች ሆነው ቀርተዋል። 13 ዓመታት ወደ ኋላ ተሄዶ የታሪክ ዶሴ ሲገለጥ በእርግጥም ከዚህም በላይ የሚያስቆጩ አያሌ ሀቆች መኖራቸው ግልጽ ነው። እኛ ግን በዚሁ አበቃን። ሰላም።